ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ልዩ ትኩስ ነው። የተረፈው ሄዝቦላ ሁለተኛ ቁልፍ ሰው ሃይታም አሊ ታብታቢ ተገደለ። የእስራኤል ጦር ታብታቢ የሄዝቦላ ቁልፍ አዋጊና አርበኛ የነበረ ኤታ ማዦር ሹም እንደማለት ነበር ብሏል። የእስራኤል መከላከያ ኤታ ማዦር ሹም ሌተናንት ጀነራል ኢያር ዛሚር ከጥቃቱ በኋላ ባወጡ መግለጫ ጥቃቱ የታለመው የሄዝቦላን የውጊያ አቅሞቹን ይበልጥ እንዳያጠናክር ለመክታትና አገር እስራኤልን ለመጉዳት የሚሞክሩትን ሁሉ አነጣጥሮ ለማግለል ነው ብለዋል። የሊባኖስ ጤና ሚኒስቴር እንደገለጸው ታብታባይ የተገደለበት ጥቃት የተካሄደው በመኖሪያ አፓርትመንቶች በተጨናነቀው ደቡባዊ ቤይሩት ክፍል ነው። ከጥቃቱ በኋላ የአንድ አፓርትመንት 4ኛ ወይም 5ኛ ወለል ላይ ጭስ እየተትቦለቦለ ሲወጣ ታይቷል። ከሄዝቦላ ሁለተኛ ሰው ጋር በጠቅላላ 5 ሰዎች ሲገደሉ 28 ቆስለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ በበኩሉ በሰጠው መግለጫ የእስራኤል መከላከያ ኃይል አይዲኤፍ ቤይሩት መሃል ያጠቃው የሄዝቦላን መልሶ ግንባታና የጦር መሳሪያ ትጥቅ ጥረቶችን የመራውን ኤታማዦር ሹማቸውን ለመምታት ነው ብሏል። ኔታንያሁ ጥቃቱ እንዲፈጸም ያዘዙት በመከላከያ ሚኒስትራቸውና በአይዲኤፍ ኤታማዦር ሹም ሐሳብ ላይ ተመርኩዘው መሆኑን ቢሮ ገልጿል። መከላከያ ሚኒስትር እስራኤል ቃጽ በሰሜን ድንበር ነዋሪዎቻችንና በእስራኤል ላይ የሚጋረጥ ማንኛውንም ስጋት ለመከላከል ኃይለኛ እርምጃ መውሰዳችንን እንቀጥላለን ካሉ በኋላ እጁን በእስራኤል ላይ ያነሳ ሁሉ እጁ ይቆረጣል ሲሉ አክለዋል። እስራኤል ከአሁን በፊት በሄዝቦላ ላይ ያደረገችው ጥቃት ባለፈው ግንቦት ወር መጨረሻ 2017 ቤይሩት ውስጥ ንብረትነቱ የሄዝቦላ የነበረ የመሬት ውስጥ የሰው አልባ ማምረቻ ተቋምን ባወደመችበት ወቅት ነበረ። እስራኤል በፈረንጅ 2024 መስከረም፣ በኢትዮጵያ 2017 መስከረም እዚህ ደቡባዊ ቤይሩት ውስጥ ያካሄደችው ጥቃት ነበረ የረጅም ጊዜ የሄዝቦላ መንፈስና ገጽታ የነበሩትን ሐሰን ናስራላህን የገደለው። እስራኤል ከዚህም በላይ የሄዝቦላን የጽሑፍ መልእክት መቀባበያ ፔጀሮችና ዎኪ ቶኪ ሬዲዮኖችን አስቀድሞ በተሠራ ደቂቅ ጥበብ በማፈነዳዳት በደርዘን የሚቆጠሩ የድርጅቱን ሰዎች መግደሉ አይዘነጋም። የእስራኤልና ሄዝቦላ ፍልሚያ በአሜሪካ አደራዳሪነት በተኩስ አቁም ከተገታ ዓመት ቢሆንም እስራኤል ግን የሄዝቦላን መሠረተ ልማትና ደቡባዊ ሊባኖስና ቤካ ሸለቆ መሽገው የቀሩ ተዋጊዎችን መምታቷን ቀጥላለች። በተኩስ አቁም ስምምነቱ መሠረት ሄዝቦላ ከባድ መሣሪያዎቹን ሁሉ አስረክበው ተዋጊዎቹን ከሊታኒ ወንዝ ማዶ ወደ ኋላ አስቦ ማስፈር ነበረበት። ሄዝቦላ እስካሁን የትጥቅ መፍታት ኃላፊነቱን አልተወጣም። የእስራኤል ባለሥልጣኖች የሊባኖስ መንግሥት ሄዝቦላን ለመቆጣጠር እርምጃ ካልወሰደ እስራኤል ወታደራዊ ጥቃቷን ታባብሳለች ሲሉ አስጠንቅቀዋል።
እስራኤል በዛሬው ዕለት የገደለችውን ታብታባይ የሄዝቦላ ኤታማዦር ሹም አሜሪካ የቡድኑን ልዩ ኃይሎች በአዛዥነት በመምራት ሶሪያና የመን ይዞ የዘመተ አሸባሪ ነው በማለት በ2016 በፈረንጅ አቆጣጠር የፈረጀችው እንደነበረ ይታወሳል። ስለሱ መረጃ ለሚያቀብሏት ሰዎች ወሮታ ለመስጠት የበጀተችው $5 ሚሊዮን እስካሁን ድረስ ወሳጅ አልተገኘለትም ነበር። ዳንኤል፣ የዛሬው ጥቃት የእስራኤል ለየት የሚያደርገው ያው እንግዲህ የቀረው የሄዝቦላ ኃይል ቁጥር 2 የሆነ ወታደራዊ አደራጅ ሰው ነው፣ ወታደራዊ መሪና እንደዚሁም በተለይ ሄዝቦላ አሁን በከፍተኛ ደረጃ ለመታጠቅ እየሞከረ መሆኑን የተለያዩ ዘገባዎች ያመለክታሉ። ኢራን $1 ቢሊዮን ለማስገባት ትችላለች ይላሉ ለሄዝቦላ። እና ከዚህ አንጻር በዛሬው ዕለት የሄዝቦላ ሁለተኛ ሰው ነው የተገደለው። ዓለም የሄዝቦላ ቁልፍ ሰው እንዴት ሊገደል ቻለ የሚለውን ብትነግረን። ማለትም ጥቃቱ ድንገተኛ ነው ወይንስ ታቅዶበት የነበረ ነው የሚለውን ብታብራራለን። ጥቃቱ ድንገተኛ ነው። ግልጽ በሆነ ሁኔታ ሰውየው የተገደለበት ቦታ ደቡባዊ ቤይሩት የህንፃ ጫካ አለ። እዛ ጫካ ውስጥ ካሉ አፓርትመንቶች አንዱ እሱ የነበረበት ነው። ምናልባት አብረው የተገደሉት ወይ ሌሎች የሄዝቦላ አባላት ወይም የቤተሰብ አባላት ሊሆኑ ይችላሉ። 4ኛ ወይም 5ኛ ፎቅ ላይ ነው ያሉት። ጭስ ሲትቦለቦል የታየው እሱ ነው። እዛ ነው የተመታው። እንግዲህ ይሄ እንዳልኩ እንዲህ አይነት ጥቃቶች የሚካሄዱት ይሄ ዋነኛ ቁልፍ የሚባል ሰውን በመረጃ ላይ የተመሰረተ ነው እና አንደኛ በመረጃ ላይ ማለት የአንድን እንደ ጠላት የምትቆጥረውን ቡድን ለማክሰም የመጀመሪያው ነገር አንቀሳቃሾቹን ማወቅ ነው። እንዴት ይንቀሳቀሳል የሚለውን መለየት ነው። እነዚህ ከፍተኛ የመረጃ ሙያ ጥበብ የሚጠይቁ ናቸው። የሰው የኤሌክትሮኒክስ የመሳሰሉትን ማለት ነው። ከዛ በተረፈ ደግሞ መረጃዎች ሰብስበ መሰረታዊ ነገሮችን ማወቅ ብትችልም እርምጃ መውሰድ የሚኖርብህ ደግሞ አጋጣሚና እድሎች ናቸው የሚኖሩት። ሁሌ የሚገኝ አይደለም እና እነዛ አጋጣሚዎች እንደተፈጠሩ እርምጃ ለመውሰድ የሚያስችል ከባዱ የመረጃ አቅም ደግሞ በዛ አካባቢ የኤሌክትሮኒክስን በለው የሰው አይን ተክሎ የማቆየት ጉዳይ ነው እና በዛች ኦፖርቹኒቲ የምትፈልገው ቁልፍ ሰው በሚገኝበት ጊዜ በዛው ሰዓት በዛው ቅጽበት እርምጃ መውሰድ ነው። ይሄ ደግሞ ለኢላማ ለተደረገው ሰው ምንም ሊያደርገው የማይችል ድንገተኛና ቅጽበታዊ ስለሚሆን ውጤቱ ብዙ ድርጅቶችን ያፈራርሳል እና ትልቅ የመረጃ አቅም ያለው ጥቃት ነው ይሄ። ዳንኤል፣ ዓለም በቀጣይ ከሄዝቦላ የአጸፋ ምላሽ ሊጠበቅ ይችላል ወይ? አንዱ ዘገባ ምንድነው የሚለው ሄዝቦላ ምንም አስተያየት አልሰጠም የሚል ነው። በሌላ በኩል ደግሞ ሄዝቦላ ይህንን ቀይ መስመር መጣስ ብሎታል እና ወደ ውጊያ ሊመለስ እንደሚችል እንደ ዛተን የምንሰማው ነገር ግን በይፋ ያነበብነው ከዚህ ዜና ጋር ተያይዞ ሄዝቦላ ምንም እንዳላለ ነው። በሌላ በኩል አሁን የሊባኖስ መሪ የቀድሞ ጀነራል ኦውን ልጅ ነው። እሱ እንደሰጠው መግለጫ ከሆነ በደቡብ ሊባኖስ የመሳሪያ ሞኖፖሊ ወይም ደግሞ የመሳሪያ ሞኖፖሊ መረጋገጥ አለበት ብሏል። ማለቱ ነው የሊባኖስ መንግስት ወታደሮች ብቻ ናቸው መታጠቅ ያለባቸው። ደቡብ ሊባኖስ ውስጥ መሳሪያ ታጥቀው ሊንቀሳቀሱ የድንበር ጥበቃ ሊያደርጉ የውስጥ ጥበቃ ሊያደርጉ ሊታጠቁ መሳሪያ ሊኖራቸው የሚገባ የሊባኖስ ወታደሮች ብቻ ናቸው። ስለዚህ በግልባጩ ይሄ አሁን ድረስ ሊባኖስን ሄዝቦላን ትጥቅ ለማስፈታት የሊባኖስ መንግስት የገጠመውን ችግር የሚያሳይ ነው። ዓለም ይህ የሄዝቦላ ቁልፍ ሰው መገደል ከዚህ በኋላ ለእስራኤል ስጋት የሚሆንባት ነገር አይኖርም ማለት ነው ወይ?
ስጋት ይቀንሳል። እንግዲህ የትግል ባህሪ ይወስነዋል። እስካሁን በሚታየው ሁኔታ ሄዝቦላ እንደ ሚሊሻ ራሱን ለማክሰም ዝግጁ አይደለም። ዝግጁ ባለመሆኑም ነው አሁን የሊባኖሱ ፕሬዚደንት በደቡብ ሊባኖስ የሊባኖስ ጦር ብቻ ነው መንቀሳቀስ ያለበት እያሉ ያሉት ማለት ነው። ስለዚህ ዘገባዎቹ ምን ያህል እንግዲህ የራሱ ትንተና የሚጠይቀው ነው። ሄዝቦላ ከኢራን ጋር ከፍተኛ ቁርኝት የነበረው ኃይል ነው። ብዙ ጊዜ እስራኤልን በሰሜን ድንበሯ በኩል ውጊያ ገጥሞ ለቀናት ብዙ ፍልሚያዎችን ያደረገ ነው ሄዝቦላ። ነገር ግን እንደምታውቀው ከቅርብ ጊዜ ከዓመት ወዲህ ሄዝቦላን ሪሊ ወሳኝ የተባለ በነበረ አቅሙ አይገኝም። አሁን ሄዝቦላውን ጥላው ነው ያለው ማለት ትችላለህ። ይሁን እንጂ ሄዝቦላ እንደዚህ የደረሱበትን በእስራኤል የደረሰበትን ከባድ ጥቃት ተቀብሎ እንደገና ግን ለማንሰራራት ያላቋረጠ ጥረት እያደረገ መሆኑ ነው በእስራኤል በኩል የምሰማው። ለምሳሌ ለመጨረሻ ጊዜ እስራኤል ያደረገችው ድብደባ ባለፈው ግንቦት ወር በ2017 የሚለው ነው። እሱም ከመሬት በታች ውስጥ ያለ የድሮን ማምረቻ ነው። አሁን ሁለተኛ ሰው ነው ሲባል ስቲል ሄዝቦላ የሚያደርጋቸው ንቅናቄዎች፣ እንቅስቃሴዎች አሉ ማለት ነው። ስለዚህ የተቋጨ ነገር የለውም። ከፍተኛ የማዳከም ስራ ተሰርቶ ሊሆን ይችላል እንጂ ሄዝቦላ አልሞተም እና በዛም ምክንያት ነው ከእስራኤል ጋርም አሁን የተባለው አይነት ፍጥጫ ሊቀጥል የቻለው። የሊባኖስ መንግስትም ምንም እንኳ የእስራኤልን የሊባኖስን የአየር ክልል ጥሳ ገብታ መምታቷን በተደጋጋሚ ቢቃወምም ደቡብ ሊባኖስ ውስጥ ግን ሄዝቦላን ትጥቅ አስፈትቶ ብቸኛ ታጣቂዎቹ የመንግስት ወታደሮች እንዲሆኑ ማድረግ አልቻለም። ይሄን ነው እየገለጹ ያሉት። ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል